ሰላም ቤተሰቦቼ እንዴት ናችሁ? ዛሬም እንደተለመደው በአዲስ ፊልም መጥተናል። ለቻናላችን አዲስ የሆናችሁ ቻናላችን ሰብስክራይብ፣ ቪዲዮ ላይክ እንዲሁም ደግሞ ለሌሎች እንዲደርስ ሼር ማድረጋችሁን አትርሱ። ወደ ፊልሙ ሲጀምር ሜይ የምትባል ሴትን እያሳየን ሲሆን የወንድሟ ላፕቶፕ ላይ ያፈጠጠች ወይኔ እንዴት ነው የሚያምረው እያለች ለብቻዋ ስታወራ ድንገት ወንድሟ ይመጣና ምን እያረግሽ ነው? ላፕቶፕ ላይ ምን እየሰራሽ ነው? ላፕቶፑ እኮ የኔ ነው ሲላት ሜይ ውስጡ ያለው የጂን ፎቶ ግን የኔ ነው ትለዋለች። ከዛም ሁለቱ እየተጨቃጨቁ እናታቸው ትመጣና አሁንም መጣላት ጀመራችሁ ብላ ወደ ሜይ ዞራ መቆጣት ትጀምራለች። የቤተሰቡ ሬስቶራንት ውስጥ ስራ መስራት እንኳን አትችይም፣ ግን የሌሎች ሬስቶራንት እየሰራሽ ነው ትላታለች። ሜይም መልሳ አዎ ሌሎች ሰዎች ጋር ገንዘብ ስለማገኝ ነው፣ እናንተ ጋር ግን ቁጣና ስድብ ብቻ ነው ትርፉ። እናትየውም በትምህርትሽ እንኳን ተስፋ የለሽም፣ ቢያንስ ማድረግ የምትፈልጊውን ንገሪኝ ትላታለች። ሜይም እሺ ዛሬ ነግርሻለሁ ትልና እኔ መሆን የምፈልገው የጂን ሙሽራ ነው፣ በቃ ሚስቱ መሆን ነው። ይህን ስትሰማ እናቷ ተናዳ ጆሮዋን ቆንጥጣ ይዛት እየጎተተች ትወስዳታለች። ከዛ በኋላ ሜይ የባስ መጠበቂያ ወንበሩ ላይ ተቀምጣ በሀሳብ ትዋጣለች። ከ10 ዓመት በፊት ትንሽዬዋ ሜይ ባስ ውስጥ ተቀምጣ እያለ አንድ ጂን የተባለ ቆንጅዬ ወጣት ወደ ባሱ ሲገባ እናየዋለን። ሜይም ልክ እንዳየችው ልቧ መምታት ይጀምራል። ጄንም ቦታ አግኝቶ ይቀመጣል። ታዲያ ሜይ ከቦታዋ ተነስታ ጄን የተቀመጠበት ወንበር ፊት የባሱን መቆሚያ ይዛ ትቆምና ታፈጥበታለች። ምንም የማያውቀው ጄን በምታደርገው ነገር ግራ ይጋባል። በኋላም ሜይ ወደ ቤቷ ትመለስና አልጋዋ ላይ ተቀምጣ ቅድም ስላየችው ልጅ ደግማ መቼ እንደምታየው ወይ ደግሞ ድጋሚ እንደማታገኘው ያሰበች ድንገት እናቷ ክፍሏ ትመጣና እየጮኸች ጓደኛዋ ስለመጣች የምታስተዋውቃት ሰው እንዳለ ትነግራትና በግድ ወደ ሳሎን ይዛት ትሄዳለች። ሜይም ሳሎን ያለውን እንግዳ ስታየው ትደነግጣለች። ምክንያቱም ቅድም ያየችው ጄን ነበር። የሜይ እና የጂን እናት የድሮ ጓደኛሞች ናቸው። የሜይ እናትም ለልጇ እሷ ጓደኛዬ ናት፣ እሱ ደግሞ ልጇ ነው። እናም ከዚህ በኋላ ጎረቤቶቻችን ናቸው፣ ከኛ አጠገብ ያለው ቤት ሊገቡ ነው ብላ ለሜይ ትነግራታለች። ሜይም ይህን ስትሰማ በጣም ደስ ይላትና ፈጣሪዋን ታመሰግናለች። በኋላም ጄን እና እናቱ ወደ አዲሱ ቤታቸው ይገባሉ። ጄንም እናቱን አሁን አድጌያለሁ፣ አባቴ ማን እንደሆነ ንገሪኝ ይላታል። እሷም እሺ ትለዋለች። የጂን እናት እስከ ዛሬ ለጄን ስለ አባቱ ነግረው አታውቅም። አሁንም ቢሆን ልትነግረው አልፈለገችም። በሌላ በኩል ጄን እና ፍቅረኛውን ሊና እናያለን። ፍቅረኛውም ለጄን አዲስ መኪናና ሲኦል ከተማ ውስጥ ቤት ትገዛለታለች። ጄንም ዜናውን ለመናገር እናቱ ጋር ደውሎ እናቴ ከዚህ በኋላ እዛ ትንሽዬ መንደር ውስጥ መኖር አያስፈልገንም፣ አዲስ ቤትና መኪና ገዝቻለሁ፣ እዛ እንኖራለን ሲላት፣ የጄን እናት ግን ስለ ጤንነቷ የሆነ ነገር ለመናገር ትሞክራለች። ግን ድንገት ጄን አንዲት ሴት ያያል። ይህች ሴት ከዚህ በፊትም ስትከታተለው ነበር። አሁንም ስትከተለው ያያትና ሀሳቡን ሰርቅበታለች። ታዲያ እናቱ ምን እያለችው እንደሆነ ሳይሰማት ይቀራል። በኋላም የጄን እናት ከሜይ ጋር እቃ ሊገዙ ሄደው ሲመለሱ ባስ መጠበቂያው ጋር ይቀመጡና ወይዘሮ ኪም ለሜይ ልጅን እንደምትወጂው አውቃለሁ፣ እናም የሆነ ቀን እኔ ከሱ ጋር ባልሆን ትንከባከቢዋለሽ ብላ ጠየቀቻት። ሜይ ወዲያው ትስማማለች። እሷም አክስቴ አታስቢ እንከባከበዋለሁ ትላታለች። ቀጥላም ወይዘሮ ኪምን ወዴት ለመሄድ እንዳሰበች ጠይቃታለች። ወይዘሮ ኪም ግን ቀጥታ መመለሱን ትተውና ነገሩን ታደባብሰዋለች። በኋላ ላይም ሜይ ስለ ሰውነቷ ክብደት መጨመር ትጨነቃለች። እሷም በዚያ አበላሊ ከቀጠልኩ የጂን ሙሽራ ሳልሆን በፊት ወፍራለሁ ብላ ታስባለች። ከዛም ከወንድሟ ጋር በመሆን ሰውነቷን በፕላስተር ጥብቅ አድርጋ መጠቅለል ትጀምራለች። ከዚያም እናታቸው ወደ ቤት ትገባና አይታቸው ምን እያደረጉ እንደሆነ ጠይቃቸዋለች። ከዚያም ቶሎ ብለው እንዲከተሏት የጄን እናት ጤንነት አሳሳቢ እንደሆነና ሆስፒታል እንደገባች ነገረቻቸው። ጄን ደግሞ በስተመጨረሻ የምትከተለውን ሴት ፊት ለፊት ያፋጣታል። ግን ወዲያው ከሜይ ስልክ ይደወልለትና የእናቱ ጤና ችግር ውስጥ ስለሆነ በፍጥነት እንዲመጣ ትነግረዋለች። ይህንንም ሲሰማ ጄን ይደናገጥና ቶሎ ብሎ ወደ ሆስፒታል ከዛች ሴት ጋር መሄድ ይጀምራል። በመንገድም እየሄደ ሜይ ያለችውን እያስታወሰ እናቱ ካንሰር እንዳለባት ማመን ያቅተዋል። ሆስፒታልም ይደርሳል። እዛም ሜይን ያያታል። እሷም የእናቱ ጤና ጥሩ ላይ እንዳልሆነ ትነግረዋለች። እሱም ሜይ ሰውነቷ ላይ የለጣጠፈችውን ፕላስተር ያይና ምን አይነት የእብድ ስራን የሰራሽው ብሎ ወደ እናቱ ክፍል ይሮጣል። ያቺም እንግዳ ሴት ተከትለው ትገባለች። ጄንም ወደ እናቱ ቀርቦ ተመልከቻውን እንኳን ያለሽበትን እባክሽ ስለ አባቴ ንገሪኝ ይላታል። ግን እናቱ ምንም ነገር ለማለት አቅም አልነበራትም። ድንገትም ጄን ስልክ ይደወልለትና ሊያወራ ወደ ውጭ ይወጣል። ያቺ እንግዳ ሴትም ለጄን እናት ጄንን ተረድቼዋለሁ፣ ትክክል ነው፣ አባቱ ማን እንደሆነን ያውቃለሁ ትላታለች።
ከዛም ጄን ከእናቱ ክፍል የጩኸት ድምጽ ይሰማል። እናቱም ትሞታለች። ጄንም ልቡ ይሰበራል። ከቀናትም በኋላ ጄን ሀዘን ላይ ያለ ያቺ እንግዳዋ ሴት ወደ ጄን ጋር ልትጎበኘው ትመጣለች። ጄን ግን ውጪ፣ አንቺ ማን እንደሆንሽ ማወቅ አልፈልግም ይላታል። እሷም ስለ አባትህ ግን ማወቅ ትፈልጋለህ ትለዋለች። ይህን ሲሰማ ጄን ይደናገጣል። እሷም እውነቱን ማወቅ ከፈለግ ከኔ ጋር ወደ ቤት እንሂድ ትለዋለች። በኋላም የታያቸውና ሆስፒታል እንዳየቻት አስታውሳ አሁን የኔ ጄን ጋር እቺ ሴት ምን ትሰራለች ብላ አሰበች። ከዚያም አንገቷን ትነቀንቅና የፈለገችውን ታርግ፣ እኔ እንደሆንኩኝ በመጨረሻ የጄን ሙሽራ ነኝ ትላለች። በኋላም ጄን ወደዚያች እንግዳ ሴት ቤት ይሄዳል። ሴትየዋን በመጨረሻ እራሷን ሊንዋ እባላለሁ ብላ ታስተዋውቀዋለች። ከዚያም የቤተሰቦቿን ፎቶዎች ማሳየት ትጀምራለች። ይሄ ሚስተር ፓርክ ይባላል። የቀድሞ ባለ አባት የኤምጂ የሚባል ትልቅ የቢዝነስ ግሩፕ መስራችና ባለቤት ነው። ይሄ ደግሞ የቀድሞ ባሌ ቲዮን የፓርክ ወንድ ልጅ ነው። እቺ ደግሞ የቀድሞ የባሌ እናትና ሁሉንም ነገር የምትቆጣጠር እናም ከባሌ አፋታኝ ያባረረችኝ እያለች ስታወራ ጄን ያቋርጣትና ከዚህ በላይ ያንቺን የቤተሰብ ድራማ መስማት አልፈልግም ይላታል። ንገሪኝ፣ ለምንድን ነው እዚህ የጠራሽኝ? ሊኗም እርግጠኛ ነኝ ሚስተር ፓርክ የገዛ አባትህ እንደሆኑ ማወቅ ግን ያስደስትሃል። እናም አንተ የኤምጂ ቢዝነስ ግሩፕ ወራሽ ነህ ስትለው ጄን በሰማው ነገር በጣም ይደናገጣል። ከዚያም ጄን ሚስተር ፓርክን ለማፋጠጥ ወደ ኤምጂ ካምፓኒ ይሄዳል። ግን ወዲያው የእንጀራ እናቱ ማሊንግ ታስቆመዋለች። እሷም ሚስተር ፓርክን እንደፈለገውና አባቱ እንደሆነ ሲነግራት በንግግሩ ትስቅበትና ብዙ ለማኞች ገንዘብ ሲፈልጉ ልክ እናንተ እየመጡ አባቴ ነው ይላሉ ትለዋለች። ከዚያም ማስረጃ አለህ ብላ ጠየቀችው። ጄንም እንደሌለው ሲነግራት ጥበቃዎችን አስጠርታ ታስወጣዋለች። በጣም የተናደደውና የተዋረደው ጄን ወደ ሊንዋ ይመለሳል። እናም እንደ ቆሻሻ አውጥተው እንደጣሉት ይነግራታል። እሷም ያደረጉትን ስትሰማ ረጋ ትልና ልክ እኔን እንዳደረጉኝ ትለዋለች። እናም የቀድሞ የባሏ እናት በኤምጂ ቢዝነስ ግሩፕ ውስጥ እራሷን እንደ ንግስት ነው የምታየው እና እሷን መጋፈጥ ከፈለክ የግድ ንጉስ መሆን ይጠበቅብሃል ትለውና ሊንዋ አንድ ቁልፍ ለጄን ትሰጠዋለች። ጄንም ወደ ሜ ቤት ይሄድና ሜ ቶሎ ብለሽ ተዘጋጂ፣ የሆነ ቦታ እንሄዳለን ይላታል። ሜ ነገሩን ስትሰማ ደንግጣ ማመን ያቅታታል። ጄን እኔ መኪና ውስጥ እንድገባ ጠየቀኝ እያለች እየተደሰተች ለባብሳ ወደ ጄን መኪና ትገባለች። ልቧ ከልክ በላይ በሆነ ደስታ በፍጥነት ይመታል። ታዲያ የት እንደሚሄዱ ትጠይቀዋለች። እሱም እኔም አላውቅም፣ ዝም ብለሽ ብቻ ተቀመጪ ይላታል። ከዛም የሆነ መጋዘን የሚመስል ቦታ ይደርሳሉ። ጄንም ሜን ከኔ ጋር የሆነ ቢዝነስ መስራት ትፈልጋለሽ ይላታል። ሜም ተገርማ ስታየው ጄን ከኔ ጋር የምትሰሪ ከሆነ ሁሌ እኔን ታይኛለሽ ይላታል። ሜ ግን እንደ በሰለ ሰው ኮስተር ብላ እንዴት ብታስበኝ ነው ብላ ትጠይቀዋለች። ጄንም ዝም ይልና በቃ ከኔ ጋር አትሰራም ብሎ ማሰብ ይጀምራል። ሜ ግን ቆይታ ለምንድን ነው የማልሰራው ካንተ ጋር? እናደርገዋለን፣ አብረን ትልቅ ቢዝነስ እንከፍታለን ትለዋለች። ከዚያም ከፍተውት ሲገቡ መጋዘኑ በብዙ ካርቶኖች ተሞልቷል። እያንዳንዱ ካርቶኖች ውስጥ ቁጥር ስፍር የሌለው ካልሲ ነበር የሞላው። በኋላም ጄን ሊንዋ ጋር ሄደ። ሊንዋ ምን ሊያደርግ እንዳሰበ ጠይቀዋለች። ቀጥላም ብዙ ጥሬ ገንዘብ የምሰጥህና ንጉስ የምትሆን መስሎ ነበር። ንጉስ መሆን የምትፈልግ ከሆነ እነዚህን ካልሲዎች በመሸጥ ጀምር፣ ከዚያም ገንዘቡን ለራስህ ታደርጋለህ ትለዋለች። ከዚያም ጄን ወደ ሜ ተመልሶ ልትረዳው ፈቃደኛ መሆኗን ይጠይቃታል። ሜም ያለምንም ማመንታት ፈቃደኛ መሆኗን ትነግረዋለች። ከዛም በቀጣዩ ቀን ሜ ካልሲዎቹን ለመሸጥ ወደ ሲኦል ትሄዳለች። ነገር ግን የሲኦል ጎዳናዎች ላይ ያለ ፍቃድ መሸጥ እንደማይቻል ትረዳለች። ከዚያም ፖሊሶች ይመጡና ይዘዋት ወደ ጣቢያ ወስዷታል። ጄንም ወደ ፖሊስ ጣቢያ ፈጥኖ ይሄዳል እናም ያስለቅቃታል። ነገር ግን ቆይቶ ስለነበር መሽቷል። ስለዚህ የእሷ አፓርታማ ለዛ ማታ እንድታድር ያመጣታል። ሜም ወደ ቤቱ እንደገባች በጣም ደስተኛ ትሆናለች። እናም እሱ ቤት ስለማደሯ እያሰበች ፈገግ ትላለች። በቀጣዩ ቀን ጠዋትም ጄን ወደ ሜ ጋር ይሄድና ወደ ቤቷ እንድትመለስ ይነግራታል። ግን ሜ ለጄን ትንሽ ራስ ምታት እንደያዛት ነገረችው። ጄን እጁን ግንባሯ ላይ ሲያደርግ በጣም ያተኩስ ነበር። እናም እስኪሻላት እንድታርፍና ሲሻላት ወደ ቤቷ እንድትሄድ ይነግራታል። ከዛም ስራ እንደሚሄድ ነግሯት ከቤት ይወጣል። እግሩ እንደወጣም ሜ ከጎኗ የደበቀችውን የሞቀ ውሃ ታወጣና ግንባሯ ላይ በማድረግ በዛ እንዳታለለችው እያሰበች ደስተኛ ትሆናለች። ከዚያም የጄንን ቤት እየተዘዋወረች ማየት ትጀምራለች። አልጋው ላይ ትዘላለች፣ ልብሶቹን ትለካቸዋለች። ከዚያም ደስ እያላት ወደ ጄን ሻወር ቤት ስትገባ አንድ የጥርስ ቡርሽ ታያለች። ቡርሹንም አንስታው በፍቅር እያየችው ዛሬ ጥርሴን አልፋኩም እስቲ ላጽዳው ብላ ጥርሷ መቦረሽ ትጀምራለች። ግን ጄን ይደውልላትና እየቦረሸች ስልኩን ታነሳዋለች። ጄንም ወጣሽ ብሎ ይጠይቃታል። ሜም በደስታ እንዳልወጣችና
ትንሽ ከመሄዷ በፊት ቤቱን ልታጸዳው አስባ እያጸዳች እንደሆነ ስትነግረው ጄንም ማጽዳት ከፈለግሽ ሻወር ቤት ውስጥ የሆነ ጥርስ ቦርሽ አለ፣ እሱን ለማጽዳት ተጠቀሚበት ይላታል። ይህንንም ስትሰማ ምስኪኗ ሜ የምትሆነው ታጣለች። ለካ እየፋቀችበት ያለችው የጥርስ ቦርሽ የቤት ማጽጃ ነው። ወዲያው ከአፏ አውጥታ ትታጠባለች። በኋላ ሜ ካልሲዎቹን ተሸክማ ወደ አንድ መሸጫ ህንጻ ትሄዳለች። ካልሲዎቹን ልትሸጥ ነበር፣ ግን ጥበቃ ያስቆማትና ማን እንደሆነ ሲጠይቃት ሜ እንደምትባልና እዚህ ካልሲ ለመሸጥ እንደመጣች ነገረችው። ጥበቃውን ወደ ተሸከመችው እየጠቆመ ለሱ እንኳን ማናጀሩን ማናገር ይኖርብሻል ይላታል። ውጪም ላይ ማናጀሩን እየጠበቀችው አንድ ቆሻሻ የጠገበ መኪና ትመለከታለች። እናም መኪናው የማናጀሩ እንደሆነ ስታውቅ ጥሩ የሆነ ነገር ለመፍጠር እናም አጋጣሚውን ለመጠቀም ብላ መኪና ላይ ያለውን ቆሻሻ ማጽዳት ትጀምራለች። ከዛም ከጀርባዋ ምን እያደረግሽ ነው? አቁሚ የሚል ድምፅ ሰማች። ዞር ስትልም ሊን የተባለው የመሸጫ ሱቁ ኃላፊን አየችው። ሊንም ይመጣና እነዚህን አቧራዎች መሰብሰብ ምን ያህል ከባድ እንደሆነ እንደምታውቅ ይጠይቃታል። ሜም ይቅርታ አላወቅኩም ነበር ትልና ቆሻሻውን ማለትም አቧራውን እንዴት እንደምታገኝና ወደ መኪናው እንደምትመልስ ስትጠይቀው ታዲያ ሜይና ሊን ተቀራርበው ማውራት ይጀምራሉ። ከዛም ወደ ቤቱ ሄደው እንዲጫወቱ ይጋብዛታል። እዛም ሊን እንደዚህ አይነት የተቀናጣ ቤት ሰርቶ ድንኳን ውስጥ እንደሚኖር ይነግራታል። ሜይም ካልሲዎቹን እንዲያይና እንድትሸጥ እንዲረዳት ጠይቀዋለች። ሊንም ሊረዳት ይስማማል። ከበሉ ከጠጡ በኋላ ሊን ሜይን ወደ ቤቷ ያደርሳታል። ጄንም ሜይ ከሊን መኪና ስትወርድ ያያትና ወደ እሱ መኪና አስገብቷት ማን እንደሆነ ይጠይቃታል። ሜይም ስሙ ሊን እንደሚባል ነግራው ካልሲዎቹን ሊገዛትና ሊረዳት እንደሆነ ሲቀጥል በጣም እንደወደዳትም ትነግረዋለች። ጄንም ይህን ሲሰማ ወንዶች በጣም አደገኞች እንደሆኑ ነግሬሻለሁ ይላትና እንድትርቀው ይነግራታል። ከዛም አንድ ውድ የሆነ ሰዓት ይሰጣትና ለመጋዘኖቹ ክፍያ እንደሌለውና እንደሚያስፈልገው ነገራት። ሜይም ሰዓቱን ትወስድና ከትንሽ ጊዜ በኋላ የመጋዘኑን መክፈያ ብር ይዛ ትመለሳለች። እናም ሰዓቱም እጇ ላይ ነበር። ጄንም ብሩን ከየት እንዳመጣች ሲጠይቃት ድሮ በትርፍ ሰዓቷ ስራ እየሰራች ለሱ መኪና ለመግዛት ታጠራቅም እንደነበር፣ አሁን ግን መኪና ስላለው ገንዘቡን ለቤቱ ኪራይ እንዲከፍል ትጠይቀዋለች። ጄንም ይህን ሲሰማ ሜይ ለሱ ብላ ጠንክራ እየሰራች እንደነበር ያስብና ጄን ለአሁን ብሩን ተቀብሏት ግን በቅርቡ ሁሉንም ገንዘብ እንደሚመልስላት ይነግራታል። ብዙም ሳይቆይ አንድ ነገር ተከሰተ። ገንዘባቸውን በአጭበርባሪዎች ተበሉ። ጄንም ቆይቶ ከፍቅረኛው ሊና ጋር ይገናኝና እንዲያገባት ታስጨንቀዋለች። ወደ ቤትም ከተመለሰ በኋላ ወይዘሮ ሊንዋ ደውላ የካልሲው ንግድ ምን ላይ እንደደረሰ ጠየቀችው። ጄንም ሀብታም ለመሆን ካልሲ መሸጥ እንደማይጠበቅበትና ሌላ አዲስ እቅድ እንዳለው ሊናን አግብቶ የ200 ሚሊዮን ንብረቷን ባለቤት እንደሚሆን ነግሯት ሊኗ የምትናገረውን ሳይሰማት ስልኩን ይዘጋዋል። ምስኪኗ ሜይ ተስፋ ሳትቆርጥ ታስብና ጄን ጋር ደውላ ካልሲ መሸጥ የሚችሉበትን አዲስ እቅዷን ስትነግረው ከዚህ በኋላ ካልሲ መሸጥ እንደማይኖርባት ነግሯት ነገ ምሳ ሊገናኙና ሁሉንም ነገር ሊያስረዳት ይወስናሉ። ከዚያም በነጋታው ሜይና ጄን ተገናኝተው ሜይም ደስ ብሏት እየበላች ሳለ ጄን ድንገት ሊያገባ እንደሆነ ነገራት። የሰማችውን ማመን አቅቷት አንተ ልታገባ? መቼ? የት? ማንን? የሚሉ ጥያቄዎችን በተከታታይ ጠየቀች። ጄንም አሁን ተቀምጠሽ የምትበይበትን ህንፃ ባለቤትን ነው ማገባው፣ በጣም ሀብታም ነች ይላታል። ሜይም ድምጿ እየተንቀጠቀጠ ገብቶኛል፣ ሀብታም ነች፣ ግን ትወዳታለህ ብላ ጠየቀችው። ጄንም የሜይን ገንዘብ ይመልስላትና ከዚህ ገንዘብ ደስታን አገኛለሁ፣ ሲቀጥል ደስታን ካገኘው ለምን ጥቅም ስለሌላቸው ፍቅር ምናምን የሚባሉ ነገሮች አስባለሁ ይላታል። ሜይም ገንዘቡን ትመልስለትና እኔ ይህን ገንዘብ ሳጠራቅም በጣም ደስተኛ ነበርኩ፣ ግን ይሄ ደስታ ይለያል ትለውና ጥላው ትሄዳለች። ጄን ብቻውን ይሆንና ይደናገጣል። ሜይም ወደ ቤቷ ተመልሳ በጣም ታለቅሳለች። በኋላም ጄንና ፍቅረኛው ሊና አብረው በመኪና እየሄዱ የመኪና አደጋ አጋጠማቸውና ጄን እጁ ላይ ይጎዳል። ሊና ግን በጣም ስለተጎዳች ወደ ሆስፒታል ትወሰዳለች። ሆስፒታል ክፍሏ ውስጥ ሊና ጄንን ትመለከተውና ላገባህ አልችልም ትለዋለች። እናም አንድ የወደፊቱን የሚተነብይ ሰው አንተን ካገባው ሁሉ ነገሬን ገንዘቤንና ንብረቴን እንደሚጠፋ ነግሮኛል። ከዛም ሊና እንባ በሞላ አይኖቿ እያየችው በጣም ልወድህ እችላለሁ፣ ግን ገንዘቤን ከመወደው በላይ አይደለም ትለዋለች። እናም እንዲለያዩ ትነግረዋለች። በኋላ ሜይ ጄን ጋር ትደውልና አውቃለሁ ልታገባ ነው፣
ግን እኔ የጀመርኩትን ስራ እራሴ ጨርሰዋለሁ ትለውና ካልሲዎቹን ሊን እግር ላይ እንደማየው እርግጠኛ ነኝ፣ ግን አንዴ እንኳን ሊንን እንዲያገኘው ትነግረዋለች። ጄንም ጋብቻው እንደቀረና የግድ ካልሲውን መሸጥ እንዳለበት ሲረዳ ዝም ይላታል። ከዛም ወደ ሊን ጋር ይሄዱና ሰላም ተባብለው ይቀመጣሉ። ከዛም ሁለቱም በውስጣቸው ይህንን ነው ሚያድናን ያወራችልኝ ይላሉ። ታዲያ ቆንጅየዋ ሜይ ሁለቱ ሰላም ሲባባሉ ደስተኛ ትሆናለች። እናም ሊንና ሜይ ካልሲውን ለብሰው እየደነሱ እንዴት ካልሲው እንደሚያስተዋውቁ ያሳዩታል። ጄን ያያቸውና በውስጡ ሁለቱም አንድ አይነት ናቸው ብሎ ያስባል። ከዛም ሊን ለጄን ሁሉንም የካምፓኒህን ወረቀቶች ይዘህ መጥተህ የበለጠ መነጋገር እንችላለን ሲለው ጄን ካምፓኒ እንደሌለው ይነግረዋል። ሊንም ይህን ሲሰማ ያለ ካምፓኒ ወረቀት ምንም ሊያደርግ እንደማይችል ይነግረዋል። ጄንም በውስጡ ታዲያ ለምን ጊዜን ገደልክ ወጥቶ ይሄዳል። ምስኪኗ ሜይ ተከትለው ወጥታ ብትጣራም ጄን ግን መኪና ውስጥ ገብቶ ትቷት ይሄዳል። ሊንም ይህንን ሲያይ ሜይን ቤቷ ያደርሳታል። እየሄዱ ሜይ በጣም አዝና ነበር። ሊን ሊያስቃት ቢሞክርም ሀዘኗን ልትረሳው ግን አልቻለችም። ሊንም በቃ አታስቢ፣ ከጄን ጋር እንነጋገራለን፣ እናም ጥሩ ነገር ይፈጠራል ይላታል። ሜይም ደስ ብሏት ይህን ዜና ለጄን ልትነግረው ስትደውል ስልኳን አንስቶ በጣም እንዳመመው ነግሯት ስልኩን ይዘጋዋል። በሰማችው ነገር የተጨነቀችው ሜይ ቶሎ ብላ ወደ ጄን አፓርትመንት ትሄዳለች። ጄንንም በፎጣ ተጠቅልሎ ራሱን ታሞ ታገኘዋለች። ሜይም ቶሎ ብላ ሾርባ ትሰራና እያበረደች ታጠጣዋለች። ከዛም ሜይ ራሷን ለማሳረፍ ብላ ወደ ሳውና ትሄዳለች። ግን መጥፎ እድል ያላት ሜይ እሷ ውስጥ እያለች እቃዋን ይሰርቁባታል። ሜይም ተደናግጣ ለሊን ትደውልለታለች። እሱም ቶሎ ብሎ መጥቶ ይወስዳታል። እየሄዱም ሊን ሜይን ሲኦል ውስጥ መስራት ከፈለግሽ እኔ ጋር ቤት መከራየት ትችያለሽ፣ እናም እንደ ማንኛውም ሰው ትሰሪያለሽ ሲላት ሜይም ስላሰበላት ታመሰግነዋለች። ግን መልሷ አልነገረችውም። ሀሳቧ ጄን ጋር ስለሆነ ሜይም ቶሎ ብላ ያጋጠማትን ልትነግረው ወደ ጄን ቤት ስትመለስ ባየችው ነገር ትደናገጣለች። ጄን ከሌላ ሴት ጋር ተቃቅፎ አየችው። ክፍል 2 እንዲሰራላችሁ የምትፈልጉ ኮሜንት ላይ የገባችሁ ፓርት 2 ብላችሁ ጻፉልኝ። ፊልም የተመቻችሁ ቻናላችን ሰብስክራይብ፣ ቪዲዮ ላይክ እንዲሁም ደግሞ ለሌሎች እንዲደርስ ሼር ማድረጋችሁን አትርሱ። ሀሳብና አስተያየት ካላችሁ ደግሞ ኮሜንት ላይ አስቀምጡልኝ።